ሁላችሁ ተራ እረኛ ወላጅ አልባ ህፃን ልጅ ነበርኩ እንዴት አድርጎ ነው ዓለምን እንደዚህ በዚህ ደረጃ ኢንፍሉዌንስ ያደረገው? አዎ ማውራ ስለ ነብዩ መሐመድ ነው። አዎ ይውላችሁ ከእስልምና ውጪ ያለን ሰዎች የነብዩ መሐመድ ታሪክን ማወቅ አለብን ብዬ አምናለሁ። ለማወቅ ቁጭ ብለ ምንድነው ሁሌ ከዚህ ፊት የተነገረን ሰርዘና በንጹህ ልቦና በአዲስ ልብ በሚሉ ምንድነው ማን ነው ነብዩ መሐመድ የሚለው አብረን እስቲ ከታሪክ አንፃር ዛሬ መውሊድ አይደለ የዛሬ 1456 ዓመት በመካ መንደሮች ውስጥ ነው የተወለደው። አባቱ ገና በልጅነቱ ነው ገና ከመረገዙ ነው የሞተው። እናቱ አልቆየችም ትንሽ እንዳሳደገችው ነው የሞተችው። ታዲያ አያቱ ጋር ይደግ ተብሎ አያቱ እስከ 8 ምናምን ዓመቱ ቢያሳደጉትም አያቱ ሞቱ። ይታይ እንግዲህ ይሄ ልጅ የሚያሳልፈውን ስንት ሰው አጣ፣ ስንት ያሳደጉትን አጣ። አያቱም አልቆየም ሞተ። ከዛ ወደ አጎቱ አቡ ታሊብ ወደ ተባለው ወደ ክላኑ ወይም ደግሞ ወደ ጎሳው መሪ ወደ ነበረው አጎቱ ጋር ሄዶ ነው ያደገው። ዘመድ ቤት ማደግ እንግዲህ እረኛ ሆኖ ምን ሆኖ ነው ያደገው። ነገር ግን ከልጅነቱ ጀምሮ እውነተኛ ነው ይላችሁ አስምሩልኝ። እሺ he's very trustworthy ቅጽል ስሙ ራሱ እውነተኛው ምናምን ነው የሚሉት። እውነት ምናምን ነው የሚሉት። በቃ እውነተኛ ሰው ነው ይሄ ማያዋሽ ሰው ነው። ገብቷችሁ አላመላችሁ የተከበረ ሰው ነው። ገና በወጣት በ21 ዓመቱ ትልቅ እንትን የሚሰጠው ክብር የሚሰጠው ልጅ ታማኙ አይናፋሩ ደግሞ ጥሩ ተናጋሪው ልጅ የነበረ በጣም ጸዴ የሚባል ስርዓት ያለው የሚባል ልጅ ነው። ታዲያ ከድጄ የተባለች ሴት ባሏ የሞተባት ሀብታም ሴት ተለቅ ያለች በእድሜ ተለቅ ያለች ሴት እሱን ነብዩ መሐመድን በእውነተኝነቱ ምክንያት ለስራ ለካራቫን ትሬድ ተቀጥረውና ያው ይግባባሉ ማለት ነው። ከዶ ጋር በጣም ከዶ ምርጥ ሚስት ነች ባይዘ። ከዛ በኋላ 25 ዓመት በትዳር ቆይቷልና ከዶ በጣም ጸዴ ሚስት ማለት ነው። በቃ ሰፖርት ታደርገዋለች፣ ታምንበታለች። ብቻ ነብዩ መሐመድ ወደ 35 ዓመቱ አካባቢ ላይ አንዳንድ ምልክቶችን ያይጀመረ በተለይም ደግሞ ለብቻው በኬቭ ውስጥ የኬቭ ስም ምን ነበር በእናታችሁ ብቻ ኬቭ ውስጥ በዋሻ ውስጥ ማለት ነው ከራሱ ጋር በሚነጋገርበት ሰዓት ላይ አንዳንድ እንትሎችን ያዳምጥ ጀመር። ለራሱን ግልጽ አልነበሩለትም። ነገር ግን ከጊዜ ወደ ጊዜ ቅዱስ ገብርኤል ወይም ደግሞ ጅብሪል ተብሎ ይታመናል ተገልጾለታል። አንድ ሃይማኖት አላህን ብቻ መከተል እንዳለባቸው ለህዝቡ ለመካ ህዝብ እንዲናገር ወጥቶ ይነገረዋል ማለት ነው። በመካ መንደሮች ውስጥ ይናገር ኢቫንጀል ይሰብክ ነበረ። አላህ ነው አንድ ያለ ማለት ነው። ታዲያ ይህ ነገር ከብዙዎች ብስጭትን ጥልን ንክሻን ጥርስና መጣበት። በተለይ ደግሞ ይውላችሁ ካባ የተባለው ነገር ካባ ይውላችሁ ከነብዩ መሐመድ በፊትም የነበረ ነገር ነው። እሺ ሃይማኖታዊ ትልቅ ሃይማኖታዊ ነገር ነው። በእስልምናም እስካሁን በሃይማኖታዊ ክብር የሚሰጠው ነው። ከዛ በፊትም በፔጋኖችም ጭምር ማለት ነው ትልቅ ቦታ የሚሰጠው ከየቦታው ከዛ አካባቢ ከአረብ ከብዙ ቦታዎች ላይ እየተመጣ ሃይማኖታዊ ሴሬሞኒ የሚደረግበት ትልቅ ገቢ ምንጭ ነው ለብዙዎች። ታዲያ ይሄንን ሃይማኖታቸው መታባቸው ማለት ጉዳቸው ነው። ስለዚህ አንድ አምላክ አንተ ዝም በል አረባ አከባክ ነው በቃ ማለት ትልቅ ክብደት ነው ለነሱ። አንድ ሃይማኖት ነው የሚሰብከው እሱ አንድ አላህ ነው ያለው እያለ ይቀጣቀጣቸው ጀመር ማለት ነው። ታዲያ ነብዩ መሐመድ በድሃው ማህበረሰብ ዘንድ ተወዳጅ ነው። ሲጀመር እሱ የድህነት ጊዜን ስላሳለፈ የድሃ ሳይኮሎጂና ከድሃ ጋር መኖርን በደንብ ይረዳል ብዬ አምናለሁ። ድህነትን ያውቃል ብዬ አምናለሁ። ለዛም ይመስለኛል ለድሃዎች ያለው ይሄ እንትሉም በቃ ጥሩ ነበረ። ከድሃዎች ጋር ያለው ግንኙነትና ባሪያዎች ጭምር ሚስቶች እንጂ ዝቅ ያለው ማህበረሰብ ከፍ ያለውም ቢሆን አንዳንዱ ምናምን በሚስጥር ነብዩ መሐመድን ወይም ደግሞ የነብዩ መሐመድን መልእክት ማመን መቀበል ጀመረ ማለት ነው። አንደኛው ማለት ነው ከእንትላ ነው ኢትዮጵያዊ ማን ነው አምጦልኛ ቢላል ማለት ነው። ጭራሽ ድንጋይ ተጭኖበት አንተ የምን አንድ አምላክ ነው የተባየ አንድ አምላክ ነው አምላክ አንድ ነው አላህ ነው እሱም እያለ እየተናገረ ግን ነብዩ መሐመድን ለምን አይነኩትም? ሌሎቹን ትገደላለህ ብላ ታዲያ ነብዩ መሐመድ የማይነኩበት ምክንያት ምንድነው መሰለክ? አቡ ታሊብ ነው። አቡ ታሊብ አጎቱ ማለት ነው። አጎቱ የክላኑ ገዢ ሲሆን ፕሮቴክሽን አንድ የክላን ገዢ ፕሮቴክሽን ወይም ደግሞ ጥበቃ ለአንተ ከሰጠክ ማንም አንተ መንካት አይችልም ከክላኑ ጋር ወይም ደግሞ ከነገዱ ጋር እንደተጣላ ስለሚፈጠር። ታዲያ ነብዩ መሐመድ በውስጥ ለውስጥ የተደበቁ መካ ውስጥ ከተሞች ውስጥ የተደበቁ ምናምን ትምህርቱን መልእክቱን ያስተላልፋል ማለት ነው። ያው መልእክቱን እንዳልኳችሁ ከዛ በኋላ ነው የተጻፉ ቁርአን ሆኖ የወጣው ማለት ነው። ቁርአን ተብሎ የተጻፈው ነብዩ መሐመድ ከፈጣሪ ተነገረኝ ያለውን ከዛም በአፉ የተናገረውን ሌሎች እየመዘገቡ እየጻፉ በብዙ በ20 ምናምን ዓመት ውስጥ ነው ተጽፎ ቁርአን ሆኖ የአላህ መልእክት ተብሎ እየተጻፈውና ለእስልምና ሃይማኖት መመሪያ የሆነው። አቡ ታሊብም አልቆየም ሞተ። አቡ ታሊብ ሲሞት ነብዩ መሐመድ ፕሮቴክት የሚያደርገውም የለም። በሌሎችም ሰርከምስታንሶች መሸሽ ማምለጥ ከሞትም ሙከራዎችም
አምልጧል። ብዙ ስድቦች ድብደቦችም ደርሰውበታል። ስለዚህ ማምለጥ ነበረበት። ወዴት ይሄድ ታዲያ ካላችሁኝ ከመካ ወደ ኑርዝ ወደምትገኘው የትሪብ ወደ ተባለችው ይሄ ጥሩ ክላኖች ይሄ ትልቅ ፓወርፉል ያልሆኑ ክላኖች የሌሉበት ነገር ግን ነብይ ይሄ እንዴት ነው የተገፉ ሰዎች ታውቃላችሁ እንደሱ አይነት ነገር ናቸውና ከነብዩ መሐመድ ሲመጣላቸው እጃቸውን ዘርግተው ነው የተቀበሉት። እሱም አገነናቸው ነው ማለት ይላችሁ አገነናቸው። ከነብይም አባትም ሆናቸው የፖለቲካል ሊደርም ጀነራልም እኮ ነው። እኔ እኮ የሚገርመኝ ይላችሁ ፋይናንሻል አድቫይዞቹ የወሰዳቸው ያሻሻላቸው ህጎች አዲም ስለነበረ በቃ ይገባዋል። በቃ እንዴት ልበላችሁ ጂኒየስ ነው። እኔ አሁን አልተማረም አያነብም አይጽፍም ተብሎ ነው የሚታመነው በእስልምና ግን በቃ ለኔ ጂኒየስ ነው ይቅርታ አድርጉልኝ። እና ጀነራልም ነው ፋይናንሻል መሪም ሊደር ነው። ኢኮኖሚውንም ያንቀሳቅሳል ፖለቲካውንም ያንቀሳቅሳል። እንዲሁም ደግሞ በዋነኝነት ደግሞ የሃይማኖት አባት ወይም መምህር ወይም ነብያቸው ነው። ታዲያ ከቀን ወደ ቀን ማለት ነው ከድሮ ከተማው ከመካ ወይም የቁራሽ ነገዶች ቁራሽ ይባላሉ የቁራሽ ነገዶች ሰዎች ወደሱ እየፈለሱ ከቀን ወደ ቀን ወደሱ ክላን እየሄዱ ጭራሽ የሱ እንትን እያለ ሲመጣ ይሄ ያላስደሰታቸው እንዲሁም በሌሎች ከቀድሞም በፊት በነበራቸው ግጭቶች ከነብዩ መሐመድ ጋር ብዙ ጦርነቶች ተደርጓል። የመጀመሪያውን አሸንፏል። ከዛ ትንሽ ነው ካሊድ የተባለ ሰው ደግሞ አለ። ካሊድ ያው ታውቁታላችሁ። እሱም ሄዶ ብቻ ብዙ ታሪኮች አሉት። ነብዩ መሐመድ ከጊዜ ወደ ጊዜ ፓወርፉል በኢኮኖሚ በዛ ላይ ደግሞ የሱ ያለበት ቦታ ማለት ነው መዲና አረጋት። ከዛ እኮ የትሪብ እኮ መዲና ተባለች። መጀመሪያ ተሰደው የሄደባት ሀገር መዲና አደገች። ይሄ ለውጥ ብዙዎችን ትላረገ ብዙ የክላንደሪዎች አንድ ያደረገ በእስልምና ውስጥ አንድ ያደረገ የትራይብ ወይም ደግሞ የብሔር የነገድን ሐሳብ እያጠፋ አረቦችን ዩናይትድ አደረገ። ጠላቶቹን ሁሉ ደመሰሰ። እንዲሁም አብዛኞቹ ጠላቶች አክቹሊ እውነቱን ለመናገር ታርቀውት አብሮት ነው የሆኑት። ብዙ ጥሩ የሚባሉ ህጎች ከዘመኑ የቀደሙ በዛ ዘመን ላይ ስትመለከቷቸው በጣም ዘመኔ ከዘመኖቹ የቀደሙ ናቸው። አሁን ላይ ሆነ ስናያቸው አንዳንድ ህጎች እንዴት አይባልም። እኔ ሁሉም ሰው በዘመኑ ነው የሚለካው ብዬ አምናለሁና እንደዚህ ህጎችን ያወጣ ትልቅ ሰው ነው። በ62 ዓመቱም ታሞ ነው የሞተው። አስረዘምኩባችሁ ብዬ ነው ያሰጠርኩት እንጂ ታሪኩ በጣም ኢንተረስቲንግ የሆነ በጣም የሚገርም ሰው ነበረና በሃይማኖትም በምንም ጥሩ ትምህርት የነበረው በፖለቲካም ጥሩ ውሳኔዎችን የሚወስን የነበረ ፍትሃዊ ሰው ነበረ። እውነተኛ ሰው ነበር ብዬ መመስከር ወዳለሁ። ይመቻችሁ።